ይሁላችሁ ቤተሰቦች አብርሽ የሰራው ስራ ልክ አይደለም ማለት አይደለም ግን ምንም ቢሆን በዚህ ልክ መደረግ የለበትም የነፂ ደስታ ለመመለስ እንዲህ መሆነ እሷን ለማጽናናት ነገሮችን ለመፍታት ይሄን ያል መንገድ መሄድ ልክ አይደለም ማለት አይደለም ግን በዚህ ልክ መሄድክ ጥሩ አይደለም ተገቢ አይደለም ምንም ቢሆን አንተ ካሁን በኋላ ባለ ትዳር ነው የልጅ አባት ልትሆን ነው አይደል እግዚአብሔር ይመስገን ከትንሽ ጊዜ በኋላ የልጅ አባት ትሆናለህ ከዛ ነው እኔ በዚህ ልክ መሆኑ ልክ አይደለም ያልኩኝ ምክንያቱም አንተ ካሁን በኋላ የልጅ አባት ምትሆን ሰው ነህ ባለ ትዳር ነው የራስህን ህይወት ይጀመርክ ሰው ነህ ያ ማለት አንተ ለሌላ ሰው ደስታ ብለ የራስህን ቤተሰብ ደስታ መንፈግ የለብህም የምሬ ነው ቤተሰቦች ሴት ልጅ ማለት በባህሪዋ ትቀናለች አንተን ስለወደደች ስለምታስብልህ ስለምትጨነቅልህ ነው የምትቀነውና አሁን እዚህ ጋር እንዲየሆንክ ያለውን ነገር ሩታ ምን አይነት ስሜት እንደሚሰማት እንግዲህ ሁላችሁም መገመት አይከብዳችሁም አሁን እኔ እዚህ ጋር ያያየው ነገር ቢኖር ቤተሰቦች ሩታ ከብዙ ሴቶች ከብዙ እንዲ አፋቸው ከፍተው ከጠበቁ ሴቶች መሃል አብርሽ አውጥታው እንዳገባች የሷን ጉብዝና ነውና እየተረዳያለው ስንት ፈላጊ ሴት እንዳለው አብርሽን እንግዲህ ቤተሰቦች እያየን ነውና አሁን እዚህ ቪዲዮ ላይ ያያየውን ያለው ነገር ቢኖር ሩታ የሴቶች ጀግና ነሽ የምሬ ነው ቤተሰቦች ከብዙ ፈላጊዎች ቀምታ የራሷ በማድረጓ የምሬ ነው በጣም ብልህ ሴት ናት ጀግና ናት የምሬ ነው የአብርሽን ልብ አሸነፈው የራሷ በማድረጓ በጣም ጎበዝ ናትና ቤተሰቦች አብርሽ ይሄንን መንገድ መሄዱ አላስፈላጊ አይደለም ማለት አይደለም ነገሮችን እንዲ በሰላም ለመፍታት እንዲ አይነት እርምጃ መሄዱ ልክ ነው ግን በዚህ ልክ እየተቃቀፈ ባለ ትዳር ወንድ ሆኖ ከየትኛውም ሴት ጋር እንዲ እየተቃቀፈ መሆኑ ነው ልክ ያለው ነው የምሬ ነው ቤተሰቦች እንዴ ብዙ ሰዎች አሁን ምን አይነት ነገር እንደምንገነዘብ እናቃለንና አብርሽ ያሰበውና እኛም እናስበው በርግጠኝነት አንድ አይሆንም አብርሽም የራሱን ሐሳብ ነው የሚያስበው እኛም የራሳችንን ሐሳብ ነው የምናስበውና እሱ በራሱ ሐሳብ ብቻ ስለሄደ ይሄንን ነገር አድርጓል በርግጠኝነት አብርሽ ነፂን ወዳሃት ወይ ለሌላ ነገር እንዳልሆነ እናቃለን ሰላም ለማውረድ ነገራቶችን ለማስተካከል እንደሆነ እናቃለን ግን ቤትህ ያስቀመጥካት ሚስትህን ማሰብ አለበት ኢቭን አይደለም ይሄ መተቃቀፍ ከዚህ በፊት ራሱ መረጃዎች ሲወጡ እንዴት እየሆነች እንደነበረ አይታል ምንም ቢሆን ኢቭን ለሷ ባታዘን ባታሰብላት ሆዳ ውስጥ ላለው ሕፃን መጨነቅ አለበት አብርሻ የምሬ ነው ቤተሰቦች ሩታ አሁን በዚህ ሰዓት የሆነ ትንሽ ነገር ነው ጭን የሚያረጋት የምሬ ነው ቤተሰቦች እንግዲህ እናንተ ተረዳላችሁ ብዬ ተስፋ አደርጋለሁና የትንሹም ነገር በትንሹም ነገር ትንጫነጫለች በቃ የሚሰማተን አይነት ስሜት እኔ ባላቀውም እንግዲህ ሴቶች ተረዳላችሁ ብዬ ተስፋ አደርጋለሁ በነገራችን ላይ ውድ ቤተሰቦች ከኔ የተሻለ የምታውቁ በመላው ዓለም የምትኖሩ ብዙ ህይወት ያያችሁ ብዙ ጻውረድ ይወጣችሁ ወረዳችሁ ሰዎች ትኖራላችሁ ያወራው ያለው ነገር ምናልባት ልሳሳት እችላለሁ ሁሉ ጊዜ ኮሜንታችሁን እጠብቃለሁ ይያልኩኝ ያለው ቤተሰቦች እየተሳሳትኩኝ ከሆነ እንድታረሙኝ በእናንተ ኮሜንት ስለምመራ ነው ቤተሰቦች ሁሉ ጊዜ ኮሜንታችሁን ጻፉ አርሙኝ አስተምሩኝ የምላችሁና አስተያየት ካላችሁ አሁንም በኮሜንት ውስጥ ማስቀመጣችሁን እንዳትረሱ እንግዲህ ከብዙ ጊዜ በኋላ ነው የምንገናኘው ከአመታት በኋላ ማለት ይቻላልና በርግጠኝነት ተለውጬባታለሁ የምታቀኝም አይመስለኝም እንግዲህ እኔ ወንድማችሁ ደግሞ አዲስ ሰው ሳገኝ አኮራቸዋለሁ ቅርር ብዬ ነው ማገኘውና እውነት ነው ስዛት ልበና ሳለፈ ቀረማ ይሄንን ፓርቶች ያያችሁ ነው ቤተሰቦች እየሳመችው ምንም ቢሆን ቤተሰቦች ትዳር ማለት ክብር ነው አይደለ እግዚአብሔርን ለትዳር ለብር ብላችሁ ይሄን ለረክሳችሁ መታየት የለባችሁም በርግጠኝነት ስራ ነው አቃለው ግን ከትዳር በኋላ ትዳር ዓለም ላይ ገብታችሁ በዚህ ልክ ወርዳችሁ የምትታዩ ከሆነ ያ ገንዘብ ቢቀርባችሁ አይሻልም ክብራችሁን አዋርዳችሁ ገንዘብ ከምትሰሩ ቢቀርባችሁ አይሻልም የምሬ ነው ቤተሰቦች እንዴ እና በመቀጠል ደግሞ ቤት ላይ ያስቀመጥካት ሚስትህን አስብ ኢቭን ለድራማ ከሷ ጋር ተስማምተህም ቢሆን ከሩታ ጋር ተስማምተህም ቢሆን እንዴ አይነት ነገር ስታሳይ ሩታ ግን ሌላ ነገር አይሰማትም ብላችሁ ነው የምታስቡ ቤተሰቦች እንዴ ባሏ እኮ ነው አብርሽ እንዴ ከሌላ ሴት ጋር እንዲሆን ትፈቅዳለች ለድራማም ቢሆን እኔ እንጃ ቤተሰቦች ከድራማው በኋላ ይሄ ነገር ወዴት እንደሚወስዳቸው እኔ ብቻ አላቅም ቤተሰቦቼ መታለች ነፂ ከላይ ያዩዋት ነው ካሜራማን አሳያችሁ
ይኸውላችሁ መጣለች ቤተሰቦቼ ሰፊና ጥልቅ ነው መውደዴ እመነኝ ከባህር ይልቃል ቢወጡት ቢወርዱት ድካም ነው አትልፋ ማመኑ ይቀላል የሽምገል አይደለም ከልቤ ያደረው እውነት እስካሁን እኛ እንኳን በጣም ግራ እየገባን ነው በእርግጠኝነት ሰሞኑን ቪዲዮ ላይ እንግዲህ ሶሻል ሚዲያ ላይ ነፂ እየለቀቀች ያለችውን ቪዲዮዎች እያየን ነው እምባን ያዘለ ወሬዎችን ነው ስታወራ የነበረችውና እሷም እንደተጎዳች አድርጋ ነው ያወራች ያለችው በእርግጠኝነት ቤተሰቦቼ ነፂ ልክ አይደለችም እያልኩኝ የነበረው ነገር ይሄን ያህል አመት ከሩታ ጋር እንግዲህ ቪዲዮ መስራት ከጀመረ አብርሽ 2 አመታትን አስቆጥሯል ከዛም በላይ አስቆጥሯል አይደለ ነፂ ይሄን ያህል ጊዜ የት ሄዳ ነበር ሽምግልና ሲልክላት ፕሮሚስ ያረጋግላት የት ሄዳ ነበር ነው በቃ የኛ ጥያቄ የነፂ ነገር ልክ አይደለም እያለን የነበር ነው እሱ ላይ ነው እመነኝ ያልኩ እውነት ተረጋጊ መጀመሪያ ተረጋጊ ቁጭ በዚህ ጋር ተረጋጊ አላ ቤተሰብ እኔ ራሴ አላፈርኩ የምን አላመንኩ አይኔ እየመሰለኝ ነው አይ መነጽር አድርገሽም ይኝና ምናልባት እኔ ሞኔን ታምኛለሽ የምር አድርጊ መነጽሩ ቀይላፈሽ አድርጊውና ነው አይደለም በይ አይ አንተ አሁን እኛ እንትን እንድትሉ አንፈልግም ወደ ቁም ነገሩ ግቡ ሌላ የፍቅር ታሪኮችን ያነሳችሁ እንድታጣጥሙ ምናምን አንፈልግም የተገናኛችሁት ምክንያት ነገሩን ለመፍታት ፊክስ ለማድረግ ስለሆነ ቀጥታ ወደ ገደለው መግባት አለባችሁ በዚህ ልክ ማለት ነውና አንዳንድ ነገሮችን እንደዛ ብለሽ ተናገሪ ነው አይ ኖ እያልኩኝ የነበረው ማለት ነው እንጂ እንደማይተዋወቅ ካንቺ ጋር እንዳልተገናኘ ሰው ሆኜ ወይንም ካንቺ ጋር ምንም ላይፍ እንዳላሳለፈ ሰው ሆኜ አልተናገርኩም አይ ግን እኮ ያደረከው ነገር ትክክል ነው ለኔ እንደዛ አሁን ሳስበው የሚሰብ ቃላት መስጠት እኔም በተስፋ ማኖር ተገቢ ነበር ያኔ ማለት ነገሮችን እኮ በስርዓት አውርታ መፍታት ይችላል ነበር እኮ ለምን ይወላሰል አንቺ ነሽ እንጂ ያርገባሽ እኔ አማርኛዬ ግልጽ ነበር ማውራት ያለብንን ነገር አውርተን ፈተናል እኔን ለኔ እንደፈታን ነው ማለት ገባሽ አንቺ የምሬ ነው ቤተሰቦች ይወላችሁ የትኛዋ ሴት ናት ማለት በተስፋ 2 አመታትን የምትቆየው የትኛዋ ሴት ናት የምሬ ነው ቤተሰቦች በተስፋ ማለት እንደዛ ተስፋ እየሰጠ ማቆየት የለበም አብርሽ እንደዛ ያደርጋል ብላችሁ ታስባላችሁ በእርግጠኝነት ከዚህ በፊት የጦፈ ፍቅር ላይ እንደነበሩ ሁላችንም እናውቃለን ምክንያቱም በመረጃ ያሳየችን ነገር ስለሆነ ማለት ያም ነገር አይቀርም ማለት አይደለም እንደዛ ስለሆነም ብቻ እንጋባለን ማለት እንቀጥላለን ማለት አይደለም በፍቅር ከቆየን ከብዙ ሴቶች ጋር እንለያያለን አይደለ ምክንያቱም እንዳንዘልቅ የሚያደርጉ ብዙ እንትን ማተር የሚያደርጉ ነገሮች ይፈጠራሉ በግንኙነታችን ላይና ያንን ሁሉ ነገር ችላችሁ የምታልፉትም ሰው አለ የማታልፉትም ሰው አለ ብዙ ማተር የሚያደርጉ ነገሮች አሉ እናንተ ሁለታችሁ አንድ ላይ እንዳትቀጥሉ የሚያደርጉ ብዙ ምክንያቶች ይኖራሉ ከዛ እንትን መለያየት በኋላ ያንን ያለፈውን ነገር እያሰብን የግድ እንትን ማለት የለብንም ቤተሰቦቼ አሁን እዚህ ጋር ቤተሰቦቼ ዱባይ እስከሄዱ ጊዜ ራሱ እኔና አብርሽ በፍቅር ነበርን ነው ያለች የነበረችው በባለፈው ቪዲዮ ላይ እንግዲህ ሰምታችሁ ከሆነ አብርሽ እንደሚናገረው ከሆነ ደግሞ እንደማንኛውም ሰው ዱባይ ሄደን በነበርንበት ሰዓት ከነፂ ጋር አውርተናል ምክንያቱም የሚያወሩት ነገር ትክክለኛ የሆነ ኖርማል ወሬ ነው እንጂ ስለ ፍቅር ምናምን አላወሩም ኢትዮጵያ መተን እንገናኛለን ብሏል እንደማንኛውም ሰው ማለት ምክንያቱም አይደለችም ነፂ ሌላኛውንም ሰው የሚወራ ወራር ነው ያወራው አብርሽ እና እሷ ከዛ በፊት ከ2 አመታት በፊት የነበሩ ቮይሶችን አምጥታ ነበር ስታሳየን የነበረችው ቪዲዮዎችም ከ2 አመታት በፊት የነበሩ ቪዲዮዎችን ነበር ያሳየች የነበረውና ከዛ በፊት የዛን ጊዜ በዛን ሰዓት የነበራቸውን ፍቅር ነው እንግዲህ እሷ እንደ አዲስ አድርጋ ያሰማችን ያለችው ቤተሰቦች ያ ነገር ደግሞ አሁን ቀርቶ አብርሽም የራሱን አዲስ ህይወት ጀምሯል ነፂም ደግሞ የራሷን አዲስ ህይወት ጀምራም ይሆናል እርግጠኛ ነኝ ቤተሰቦች ነፂም ብትሆን ሴት ናት በእድሜው አትቀልድም አብርሽን እየጠበቀች ብቻ ሌላ ህይወት ሳትጀምር ትቆያለሽ ማለት አይደለም እርግጠኛ ሆኜ የምነግራችሁ ነገር ነፂም የራሷ የሆነ ህይወት አላት ይሄ ነገር ለዩቲዩብ ተብሎ የተጀመረ ድራማ ነው እንጂ ሌላ ነገር አይደለም ብዙ እንዳትጨናነቁ ለሩታም ብዙ እንትን እንዳትሉ የምሬ ነው ቤተሰቦች ሩታም ተስማምታበት አብርሽም ተስማምቶ ነፂም ተስማምተው ሁሉም የጀመሩት ስራ ነው እንጂ ይሄ ሌላ ነገር አይደለም ብዙ ሐሳብ እንዳይገባችሁ ግን ደግሞ ዛሬ ላይ
እኔም በቃ የራሴን ህይወት ጀምሬ ኑሮ ብዬ ፋሚሊ መስርቼ እየኖርኩኝ ያለው ሰው ነኝና ላንቺም የተሻለ ጥሩ ሰው ገጥሞሽ አሪፍ ህይወት እንድትኖሪ ነው እንጂ የምመኘው። አሁን ድጋሚ እኔና አንቺ እንገናኛለን ማለት በጣም ከባድ ነው። ምናልባት ይሄንን ስልሽ ውስጥሽን ሊሰብርሽ ይችላል። አላቅም የሚሰማሽን ስሜት ለሱ በጣም እኔ እኮ ማለት አሁን እየጎዳኝ ያለው ሚዲያ ላይ እንደወጣ ያደረገኝ ከዚህ በፊት ያረከኝ ነገር ነው። ዛሬ አይደለም እኮ እኔና አንቺ እንደዚህ መሆን አንችልም ፈታል ማለት የምትለኝ ዛሬ አልነበረም። ያኔ ነበርኩ የሆነ ነገሮችን ፈተህ ነው መጀመሪያ ያለበት። ማንኛውም ሰው እኮ ያለፈ ህይወት ይኖራል። ያንን ህይወት ዘግቶ ነው ወደ ሌላ ላይፍ ሊገባ የሚችለው። ማንኛውም ሰው ዘግቻለሁኝ፣ ግን ስዘጋ አንቺ የተረዳሽበት መንገድ ሌላ ሊሆን ይችላል። እስኪ ወደ ኋላ መለስ ብለሽ ያቸው ዛሬ ማታ ቤት ስገቢ ያቸው ያወራናቸውን ነገሮች ያልኩሽን ነገሮች በደንብ እስኪ አዳምጪው፣ ቮይሶቹን ያቸው ሁሉንም ነገር ማለት ነው። ያኔ የሁሉም ጥያቄ መልስ ልታገኝ ይችላልሽ። ያኔ በጊዜው አእምሮሽ በብዙ ነገር ውጥረት ውስጥ ሆነሽ ደፍነሹ ከነበረ ማለት ነው በቃ ያኔ ያወራዎች ነገሮች ሊገባሽም ምንም እንትን ሊልሽ አይችልም። ዛሬ አይደለም ይሄንን ነገር እያወራ ያለው። እስኪ ማታ ይሄንን ነገሮች አስቢያቸው፣ አንብቢያቸው፣ እያቸው ሁሉንም ነገር እስኪ ወደ ኋላ መለስ በይ። ከዛ እስኪ ጥፋቱ ማጋር እንደሆነ ነገ ትፈርጃለሽ። እኔ ላይ ከሆነም እንደዛው፣ አንቺም ላይ ከሆነ እንደዛው ማለት ነው። ስለዚህ እኔ ዛሬ ላይ ምን እንደምልሽ አላውቅም። እኔ ያንቺን ክፉ አልመኝም፣ ደስታሽን ነው ማየት የምፈልገው። ወደፊትም ደስተኛ ህይወት እንዲገጥምሽ ነው የምመኘው። ከኔ ነው ቤተሰቦች የምር ደስተኛ ሆና እንድትኖር ባይፈልግ ኖሮ ይሄን ያህል እንትን አድርጎ ተንከባክቧት እንደራስ ሰው አድርጎ አያወራትም ነበረ። አብርሽ በቃ ለሰው ያለህን ክብር ወድጄዋለሁ። የምር ነው ቤተሰቦች። እኔ መጀመሪያ የሚያወራው ነገር ቢኖር በዚህ ልክ መሆን የለበትም ያልኩኝ። ምክንያቱም ሩታ ማለት ነፍሰ ጡር ናት፣ ልጅ በሆዷ አለ። ምንም ብትወስ ስትጨናነቅ ብዙ የሚፈጠሩ ነገሮች ስለሚኖሩ ነው። እንግዲህ ለሚስት ክብር መኖር አለብህ፣ ለትዳር ክብር መኖር አለብህ አብርሽ ምናምን ያልኩኝ ለዛ ነው። እና ግን በቃ ለሴት ልጅ ያለ ክብር በቃ ለየትኛውም ሰው ያለው ክብር ይለያል። አብርሽ እግዚአብሔርን አለ ሰው እንዲገጥምሽ ነው የምፈልገው። ገባሽ? ግን ደግሞ ዛሬ ላይ እንደዚህ ደብሮሽ እያለቀሽ በእኔ ምክንያት የሆነ ነገር እየሆንሽ ሚዲያ ላይ ስትወጪ እኔ ውስጤ ያብናል። ማለት አንተ እንደዛ ነው ብለህ የምታስብ ከሆነ ለእኔ የሚሰማኝ እንደዛ ነው። ወደ ኋላ መለስ ብለሽ ነገሮችን ለማየት ሞክር። እኔ ነገሮችን አያቸዋለሁ። እንደዛ አንተ የምታስብ ከሆነ ወደ ኋላ መለስ ብዬ ላየው እችላለሁ። ግን እኔ ጋር ያለው እውነት ትክክል ነው። ይሄ ማለት እኔ በቃ 100% ማውራት ነገር ነው። አንተ የምታውቀው ነገር ነው፣ መደበቅ ካልፈለግ። ሲቀጥል ደግሞ እኔ አንተን ላገኘ ነው የመጣሁት። ነገሮችን መፍታት ካለብኝም ከአንተ ጋር እንጂ የሚፈታው ከሩታ ጋር አይደለም። ሩታም ማግኘት አልፈልግም። ይሄን ነገር ማወቅ አለብኝ። መፍታትም ካለብኝ ድጋሚ መገናኘትና ማውራትም ካለብኝ ከአንተ ጋር ነው ነገሮችን መፍታት እንፈልግ። ለምንድን ነው ከሩታ ጋር ተገናኝተሽ ነገራቶችን መፍታት የማትችይው? ምክንያቱ ምንድን ነው? የሆነ ጤነኛ የሆነ ሰው እኮ ነገራቶችን ለመፍታት ነው እንጂ እንትን የሚለው የሆነ የሚፈራውም ነገር የለም። ማለት አንቺ እውነታው የኔ ነው ብለሽ የምታስቢ ከሆነ እኮ ከየትኛውም ሰው ጋር ለመገናኘት የትኛውንም ነገር ለመፍታት መፍራት የለብሽም። በራስሽ የምትተማመኝ ከሆነ ማለት ለምን ከሩታ ጋር መገናኘቱን ጠላሽ? ወይስ ተመታኛለሽ ብለሽ አስበሽ ነው? ወይስ ለምንድን ነው? ያው ከሩታ ጋር ባለፈው ነገር ላይ ስታወሩ እንደነበረ እናውቃለን ሁላችንም። እና ነገሩ ያለው ከአብርሽ ጋር ብቻ ሳይሆን ከሩታ ጋር እንዲሆን አድርገሻል። እንግዲህ ፋይል ስትላላኪ የነበረው ከሩታ ጋር ነው። መረጃዎችን ስታወጪ የነበረው ለሩታ ነበር። እና ለምንድን ነው ዛሬ ላይ ከሩታ ጋር ተገናኝተሽ ነገሩን መፍታት ያልፈለግሽው ምክንያት? ሩታ ማግኘት አልፈልግም። ምንም ችግር የለውም እኮ እኔ ህይወት ላይ ሩታ ማለት አሁን እኔና ሩታ አንድ ነን። ገባሽ? ምንም ችግር የለውም ብታገኘንም ብታወሪያትም እሷን ማለት ነው። ሰው ብዙ ጥያቄዎች አሏት፣ ልጠይቅሽ ትፈልጋለች። ያንን መልስ ደግሞ ከአንቺ ማግኘት ትፈልጋለች። ሩታ ማግኘት አልፈልግም ብለው እንደምትሰማኝ አላገኛትም። እሺ እሱንም አስቢበት። ለማንኛውም አስቢበትና ነገሮችን እንዴት ማስኬድ እንዳለብን እናወራለን። እና ውስጥሽ በምንም አይነት መንገድ እንዳይሰበር ዛሬም ነገም የምልሽ ነገር ቢኖር በህይወታችን ሁሌም አዳዲስ ነገሮች መፈጠራቸው አይቀርም። ከራስሽ ጋር በደንብ አውሪና በድጋሚ የምንገናኝ ይሆናል። ዛሬ ግን ገና ከመምጣትሽ ውስጥሽንም መረበሽ አልፈልግም። ስለዚህ ፈታ በይ፣ ዘና በይ። ምሳ ልጋብዝሽና ምሳ በልተሽ እሸኝሻለሁ። እኔም ወደ ቤት በጊዜ መሄድ ስላለብኝ እንግዲህ ቤተሰቦች ቪዲዮ ያያችሁትን ይመስላል። አብርሻ ለአንተ ትልቅ ክብር አለኝ፣ ግን ምንም ቢሆን የሩታንም እንትን ሳይኮሎጂ ማለት እንትን ማድረግ አለብህ ማለት እሷንም ልትረዳት ይገባል። አብርሽ ሴት ልጅ ባህሪዋ ትቀናለች።
አይደለም እንዲህ መተቃቀፍ ምናምን አይደለም ቆመን ስናወራ ራሱ እግዚአብሔርን ቤተሰቦች እንግዲህ አብዛኞቻችሁ ኦዲየንሶች ሴት ናችሁ ብዬ አስባለሁ። ሴት ልጅ በባህሪዋ ትቀናለች። የምትቀናው ምክንያት ስለምትወደውና ስለምታፈቅረው ከሱ ሌላ ሰው የለኝም ብላ ስለምታስብ ነው። እንግዲህ ሩታ ላይም አትፍረዱባት። የምር ሩታ 100% እውነት ነው የሷ ነገርና አብርሽን እንግዲህ ስንት ሴቶች እንደሚወዱት ስንት ሴቶች እንደሚፈልጉት አይተናል ቤተሰቦቼ። ከዛ ሁሉ መሀል ሩታ የራሷ በማድረጓ ይመችሽ ሩታዬ። ለማንኛውም ውድ ቤተሰቦቼ ለዛሬው የነበረን ቪዲዮ ይህንን ይመስል ነበር። እስከ መጨረሻው ስለተከታተላችሁ ከልብ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ በያላችሁበት የዓለም ጫፍ ፈጣሪ ሰላም ከእናንተ ጋር ይሁን። ይመቻችሁ።